ትንቢተ ኤርምያስ ምዕራፍ 2 ከቁጥር 5 እስከ 10 ያለውን ሐሳብና አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ያለውን ሐሳብ ብቻ ጠቅሼ ጥቂት ነገር ተናግሬ ከተያያዝነው ዓላማም ጋር ተያይዞ ያለውን ሐሳብ እንድንካፈል ፈልጋለሁ። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 5 የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። በሆድ ሳልሰራህ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር ሆይ ብላቴና ነኝና እናገር ዘንድ አላውቅም አለው። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህ፣ የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድኒ ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃልን በአፌ ውስጥ አኑር ያለው፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ። ቁጥር 11 ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታለህ እያለ ወደ እኔ መጣ። እኔም የለውዝ በትር አልሁ። እግዚአብሔርም ይፈጽመው ዘንድ በቃሌ ይተጋለሁና መልካም አይተሃል አለው። እዚህ ስፍራ ላይ ዛሬ ተገኝቼ ይህንን እግዚአብሔርን ቃል ሐሳብ ሳካፍላችሁ ነፍሴ ሐሴት እያደረገች እግዚአብሔርን እያመሰገንኩ እግዚአብሔር በሚሰራበት ወቅት ከእግዚአብሔር ጋር ሰራተኛ ሆኖ መገኘት እንዴት መታደል ነው። በዚህ ጉባኤ ዛሬ ያላችሁ ማናቸውም አንድ ነገር እንድትረዱ እፈልጋለሁ። እግዚአብሔር ከዚህ በኋላ የሰጣችሁ ዕድሜ የሰጣችሁ ዘመን ከዚህ በኋላ ለእናንተ ያለው ግብዓት፣ ዕውቀት፣ ችሎታ፣ ልምድ ሁሉም ነገር እግዚአብሔር በሚሰራበት ወቅት ከእግዚአብሔር ጋር የሚቆም ግብዓት ነው። በዕድሜ የገፋችሁ ሰዎች ካላችሁ የቀረላችሁ ዘመን ከጌታ ጋር የምትሮጡበት፣ ወጣቶች ከአምላካችሁ ከእግዚአብሔር ጋር ተስተካክላችሁ፣ እናቶች አባቶች ከእግዚአብሔር ተስተካክላችሁ የምትሄዱበት፣ የተወለዱ ሕፃናት ከእግዚአብሔር አምላካችን ጋር ተስተካክለው የሚሄዱበት፣ ገና ሊወለድ ያለው ሕፃን ልጅም እግዚአብሔር አምላክ ሰው ሁሉ ከዚህ በኋላ ከአምላኩ ጋር ተስተካክሎ እርሱ በሚሰራበት ወቅት ከሱ ጋር ሰራተኛ መሆን እንዴት መታደል ነው። በእናንተ ፊት ቆሜ ስለምናገር አይደለም። እግዚአብሔርን በየትኛውም ስፍራ የማመሰግነው በዚህ ዘመን ከሱ ጋር ሰራተኛ ሆኜ በመገኘቴ። ሃሌሉያ! ክብር ለአምላኬ ለእግዚአብሔር ይሆን። በዚህ ቦታ ላይ የእግዚአብሔር መንፈስ ወደ አንድ ብላቴና የመጣበት ምክንያት አለ። እግዚአብሔር ሊሰራ በወደደበት ወቅት ሰውን ይፈልጋል። የይሁዳ ቤት ጨለማ ውስጥ በነበሩበት ዘመን፣ ጨለማ ይሁዳን በዋጠበት ዘመን ወገኖቼ፣ ሰው ጨለማ ውስጥ ካለ የሚያደርገውን ነገር አያውቅም። በብርሃን ውስጥ ሰው ብርሃን ተገልጦ የሚያደርገውን ነገር ይፈራል። የሚያደርገውንም በድፍረት ያደርጋል። የተሳሳተ ነገር ለማድረግ ግን ጨለማን ይመርጣል። የይሁዳ ቤት ጨለማ ውስጥ፣ የቃል ኪዳን ሕዝብ ጨለማ ውስጥ ምን አይነት ተግባር እየፈጸሙ ነው ቢባል ሰው ማየት የማይችለውን ነገር ግን የሠራዊት ጌታ እግዚአብሔር የሚያየውን አይኖቹ ላይ የተገለጠውን ክፋት በማድረግ እግዚአብሔርን ስላሳዘኑ ለተወሰኑ ዘመናት ይሁዳ ቤት ጨለማ ውስጥ ነበሩ። let me tell you, the time will come for restoration. እዚህ ጋር የምንመለከተው እግዚአብሔር አንድን ብላቴና፣ አንድን ሰው፣ አንድ ተራ ሰው ባለጠጋ ሳይሆን፣ ምሁር ሳይሆን፣ በዘር በጎሳ የተወደሰ ሳይሆን ግን አንድ ብላቴና፣ አንድ ትንሽ ልጅ እድሜው የሥነ መለኮት ተማሪዎች ይከራከራሉ 16 እስከ 20 ነው ይላሉ። በዚህ እድሜ ውስጥ ላለው ሰው የሠራዊት ጌታ እግዚአብሔር መጥቶ ሲያናግረው ለምን? እግዚአብሔር በይሁዳ ሊሰራ የወደደ ነገር ስላለ ከእርሱ ጋር አብሮ የሚቆም ሪስቶሬሽን፣ ተሐድሶ ለይሁዳ ምድር ሊያመጣ አንድን ብላቴና እግዚአብሔር ሲፈልግ እናያለን። እዚያም በኋላ እግዚአብሔር ለዚህ ብላቴና የምናገረውን ነገር ነው ቅድም ያነበብኩት። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል።
በሆድ ሳልሰራ አውቄሃለሁ። ዛሬ የምስራች እዚህ ውስጥ ያላችሁላችሁ በእናታችሁ ማይፀን እናት አባታችሁን በአካል ታውቃላችሁ። ነገር ግን እናንተ በእናታችሁ ማይፀን ከመፈጠራችሁ በፊት የሰራዊት ጌታ እግዚአብሔር ያውቃችሁ ነበር። ሃሌሉያ! እስቲ በእግዚአብሔር ይታወቃሉ የሚል ከመፈጠሬ በፊት ይታወቃሉ የሚል ታላቅ እልልታ ጭብጨባ ለጌታ። እግዚአብሔር ባያውቅ ዛሬ በዚህ ስፍራ ባልተገኛል። ስለዚህ እግዚአብሔር የሚያውቀው ሕዝብ ድምፁን ይሰማል። በማይፀን ሳትፈጠር አውቃለሁ። ከዚያም በኋላስ ከማይፀን ሳትወጣ ቀድሻል። ከዚህ ቀጥሎ ያለው ለአሕዛብ ነብር ያድርጋለሁ ስለ ብላቴና በወጣትነቱ ዘመን ምንድነው የሚያስበው ብዬ ብል እኔ በወጣትነቴ ምንም ከአባቴ ከናቴ የሚነገረኝ ነገር ደስ እንደሚለኝ አለ አይደለም ኢንካሬጅ የሚያደርግ ነገር በቃ የሚያበረታታ ነገር ወደኛ ሲመጣ ደስ ይላል። ይሄ ብላቴና በዚህ ሰዓት ደስ አለው። በቃ ለአሕዛብ ነብይ ያድርጋለሁ ስል ደስ አለው። ግን አንድ ነገር አለ፣ እናገር ዘንድ አላውቅም። አሁን አይ ቲንክ የሰው ልጅ በሊሚቴሽን ነው የምኖረው፣ በውስንነት ነው የምንኖረው ወገኖቼ፣ በውስንነት ነው የምኖረው። I can't stretch my hand to Pastor Getu። አሁን በዚህ ሰዓት እጄን ካለሁበት አልፌ መዘርጋት አልችልም። እግዚአብሔር ግን ከፈቀደ መዘርጋት ይቻላል። አልችልም እናገር ዘንድ ገና ብላቴና ነኝ። አፍ ገና እኔ እኮ ገና ነኝ አለ። እንግዲህ ገና ነኝ ለምትሉ ሰዎች እግዚአብሔር ዛሬ መልሳለሁ። በደንብ ስሙኝ። በዚህ ጉባኤ ያላችሁላችሁ ማንም ሰው ለእግዚአብሔር በዚህ ጊዜ እንደምናስፈልግ ዘመን መጥቷል። ሰው ሁሉ በማህፀን ውስጥ ያለው ልጅ እንኳን ለእግዚአብሔር እንደሚያስፈልግ እስትንፋሱ ወጥቶ አፈር ከስጋው እስከሚቀላቀል ነፍሱ ወደ አምላኩ እስከምትሄድ ድረስ በዚህ ጉባኤ ያለ ሰው በምድራችን በኢትዮጵያ ያለ ምድረ ክርስቲያን ሁሉ እግዚአብሔር ሊሰራ የወደደ ሰዓት እየመጣ ስለሆነ አስፈልጋለሁ፣ ታስፈልጋለህ፣ ታስፈልጊያለሽ፣ እናስፈልጋለን። ሃሌሉያ! ይሁዳ በጨለማ ውስጥ ሆኖ እግዚአብሔር ተሐድሶን ማምጣት ፈልጎ ሰው ጠፋ እንደ ወደዚህ ብላቴና የሚመጣው እግዚአብሔር በአውሎ ነፋስና በወጀብ ውስጥ መንገድ አለው። ናሆም 1:3 ስታነቡ ይሄን ታገኛላችሁ። እግዚአብሔር በአውሎ ነፋስም በወጀብ ውስጥ መንገድ አለው። ወደ እኔ ጎጆ ወደ ደሃው እንዴት ይመጣል? ወደ ታማሜው እንዴት ይመጣል? አካለ ጎደሎ ነኝ እንዴት ይመጣል? እግዚአብሔር እኔ ገንዘብ የለኝም እንዴት ወደ እኔ ይመጣል? እኔ ደግሞ ዕውቀት የለኝም እንዴት ወደ እኔ ይመጣል? በደንብ ስሞኝ። እግዚአብሔር ሁሉን ሻይ አምላክ ነው። ሁሉን ማድረግ ይችላል። ቤተክርስቲያን መጋቢያን፣ ወንጌላውያን፣ መሪዎች፣ ዲያቆናት ማንም ሰው መድረስ ያልቻለበትን ጓዳ ከጊዜ እጥረት የተነሳ መድረስ ማድረግ ያልቻሉትን ሁሉ የሰራዊት ጌታ እግዚአብሔር የሚደርስበት መንገድ ሰዓቱ መጥቷል። መልእክቴም በደንብ ስሙ። it's a prophetic word። በደንብ ስሙኝ። የምናገረውን ነገር ከኢትዮጵያ አንጻር ብቻ አይደለም የምናገረው፣ ከኔና ከናንተ በተለይም ከኢትዮጵያ ብቻ አይደለም ከአፍሪካም ጭምር የአስተሳሰብ እጥረት፣ የግምት እጥረት፣ የማንነት እጥረት የሚወገድበት የእግዚአብሔር ክብር በእኛ የሚሞላበት እጥረታችን በምዕራባውያን የሚሞላበት ሳይሆን መለኮታዊ አምላክ ከሰማይ ተገልጦ ነገሮች ተቀይረው አዲስ ነገር የምናይበት ጊዜ ደርሷል። በሕይወት ሆነ ታያለህ። በሕይወት ሆነሽ ታያለሽ። እሞታለሁ እያልክ የሚቀድም ነገር አለ። የእግዚአብሔር ጊዜ ይቀድማል። ተሐድሶ በምድራችን ሲሆን ታያለህ። እዚህ ጋር ይሁዳ ነገር ተበላሽቶበታል እና እግዚአብሔር ይህን ብላቴና ሲያስነሳ የብላቴናውንና የእግዚአብሔርን አለመግባባት ታያላችሁ። እዚህ ጋር እኔ አልችልም እላል። አለመግባባት በቃ እሱ የመጀመሪያው የሚቀበለው ነገር ከእናቴ ማኅፀን ቀድሻለሁ፣ አውቄያለሁ፣ ነቢይ አድርጌያለሁ ስል ደስ ብሎታል። ግን አንደበቴ መናገር አይችልም፣ ብላቴና ነኝ አለ። ከዚያ ምንድን ነው ያለው እግዚአብሔር? ምላሽ አለው ጌታ፣ አድንህ ዘንድ እኔ ከአንተ ጋር ነኝ።
እጥረት ወገኖቼ በደንብ ስሙኝ። እጥረት በጣም መጥፎ ነገር ነው። ራስን መኮነን በጣም መጥፎ ነገር ነው። እኔ አልችልም የሚል እጥረት በጣም መጥፎ ነገር ነው። እኔ ታማሚ ነኝ የሚል እጥረት በጣም መጥፎ ነገር ነው። የለኝም የሚል እጥረት በጣም መጥፎ ነገር ነው። ዛሬ ግን የሰራዊት ጌታ እግዚአብሔር እየገባልን ያለውን ቃል ስሙ። እኔ ካንተ ጋር እሆናለሁ። መሆን ብቻ አይደለም። አሁን ለዚህ ብላቴና የሰራዊት ጌታ አምላክ እግዚአብሔር ሲጠነቀቅ ከሱ ጋር መሆን ብቻ አይደለም። የሚቀጥለውን ስቴፕ ተመልከቱ እስቲ። እግዚአብሔር ይላል እጁን ዘርግቶ ሁለተኛ ለዚህ ሰው ለካስ ያስፈልገው እግዚአብሔር ከሱ ጋር መሆን ብቻ ሳይሆን ዕውቀትም ያስፈልገዋልና እግዚአብሔር ምን ይላል? እጁን ዘርግቶ አፉን በቃሉ ዳሰሰ ይላል። አንድ ሰው እንዲያድግ ፕሮሰሶች አሉ። ይሄ ሰው እግዚአብሔር ካንተ ጋር ነኝ የሚለው ነገር ብቻ እግዚአብሔር በቂ እንዳልሆነ ስለተረዳ አፉን በምን ሞላው ይላል? በቃሉ። እኔ ዛሬ እዚህ ያላችሁትን ልባርካችሁ፣ በእውነት ልባርካችሁ በኢየሱስ ክርስቶስ ስም። ከዚህ ቀን ጀምሮ የቃል ሙላት፣ ሃሌሉያ! እስቲ ባካችሁ የቃል ሙላት በሉ። እስቲ ባካችሁ የቃል ሙላት በሉ። እስቲ የቃል ሙላት በሉ። ወገኖቼ በደንብ ስሙኝ። የቃል ሙላት ያለው ሰው ጠግቧል፣ ነፍሱ ረክታለች፣ ስጋው ይሸነፋል። ነፍሴ ከረካች፣ ሕይወቴ ከረካች፣ ስጋይ ለማንኛውም አይነት እጥረት፣ ለማንኛውም አይነት ጥያቄ ይሸነፋል። አሜን አሜን። አሁን መጣና እግዚአብሔር የመጀመሪያው እኔ ካንተ ጋር ነኝ አለ። ሁለተኛው መጣና ይሄን ልጅ መጠቀም ስለፈለገ፣ አሁን ስለፈለገ እኮ ነው። እግዚአብሔር የፈለገውን በቃሉ ይሞላዋል። ካንተ ጋር ነኝ ማለት ብቻ አይደለም የሚፈለገው፣ ለሥራ የሚፈለገውን ሰው እግዚአብሔር በቃል ይሞላዋል። አሜን አሜን። እስቲ ባካችሁ ምንም ቸርች ቢሆን አጠገባችሁ ያለው ሰው በኢየሱስ ስም ብላችሁ፣ ዝም ብሎ አይደል፣ በኢየሱስ ስም ብላችሁ እጁን ጨብጡ። እንዲህ በሉ፣ በዚህ ዘመን በሉ፣ ከዚህ ሰዓት ጀምሮ በሉ፣ ለጌታ ታስፈልጋለህ በሉ፣ ለእግዚአብሔር ታስፈልጋለህ በሉ። እግዚአብሔር የሚሰራበት ሰዓቱ ስለደረሰ በሉ፣ ሰዓቱ ስለደረሰ በሉ። አንደኛ ካንተ ጋር ነው በሉ። ሁለተኛ በሉ አፌን በሉ፣ ሕይወቴን በሉ በቃሉ ይሞላዋል በሉ። እልልታ ጭብጨባ ለጌታ ሃሌሉያ። አሁን እግዚአብሔር ከዚህ በኋላ የምናገረውን ነገር ለኤርምያስ ጅምር ላይ ብናገር ነገር ይበላሻል። አብሮነት፣ የቃል ሙላት። አሁን ምንም ነገር ለኤርምያስ ይገባዋል። አሁን ምንም ነገር አይፈራም። አሁን ምንም ነገር እጥረት የሚባል ነገር ከኤርምያስ ተወግዷል። አሁን እግዚአብሔር የምናገርበት ሰዓት ነው። እግዚአብሔር እንዲህ ያለው በደንብ ስሙ። እንዲህ ይላል ቁጥር 10 ላይ ቃሌን ባፍ ያኑሬአለሁ። ከዚህ በኋላ አንደኛ ትነቅላለህ፣ ታፈርሳለህ፣ ሄሎ ታጠፋለህ፣ ትገለብጣለህ። ይህ ብቻ አይደለም፣ ትሰራለህ፣ ትተክል ዘንድ በአሕዛብ መካከል ዛሬ አንተ ነቢይ አድርጌ አስነስቻለሁ። በደንብ ስሙኝ። ይሄ የቃል ኃይል፣ የቃል ሙላት የፈራችሁትን ሁሉ ከዚህ በኋላ ትነቅሉ ዘንድ፣ የፈራችሁትን ሁሉ ትገለብጡ ዘንድ፣ ታፈርሱ ዘንድ መልእክት መንፈስ ቅዱስ የምናገረኝን ስሙ። ከኢትዮጵያ ምድር ከዚህ ከሐዋሳ ጀምሮ የሚገለበጥ ነገር አለ። ዛሬ ስሙን ቢጠራ ትንሽ የሚታዝኑ ሰዎች ይሄ ሰው እንዴት ደፋር ነው፣ ፓስተሩ እንዴት ይሄን ያህል የደፈረ ሰው አመጣ ልትሉ ትችላላችሁ። በደንብ ስሙኝ። አንዱ እንዲነቅል እንዳፈርስ ከቀቡኝ ሰዎች አንዱ ነኝና በዚች ቤተክርስቲያን ከ5,000 በላይ ሰዎች እግዚአብሔር መንፈስ በቃል ሞልቷቸው ቀብቷቸው ከምድራችን መገልበጥ የሚገባው ነገር እንዲገለበጥ፣ መነቀል የሚገባው ነገር እንዲነቀል
እዚህ ቁጭ ብለን ብዙ አማኞች አለን። ወጣ ብለን ሰላምታ ማንን ነው ፈልጋችሁ ሰላም የምትባባሉት? ማንን ፈልጋችሁ ነው ሰላም የምትባባሉት? ማንን ፈልጋችሁ ነው? እድራችሁ ሙቀት ያገኘው ማጋ ነው? እንደው መልእክቴን ሳልነካው ላላልፍ እስቲ በክርስቶስ ኢየሱስ የአካል የብልቶቹ አንድነት ላይ የምታምኑ በክርስቶስ የአካሉ አንድነት በብልቶቹ አብሮነት የምታምኑ አታወርድ አንሳ ይሄ ያነሳው እውነት ይሁን ዛሬ ይሄን ያነሳውን እጅ የሚቃወም በኢየሱስ ስም ይወጋ። እስቲ አንድ ነን በሉ። እስቲ የአካል አንድ ነን በሉ። እስቲ አጠገባችሁ ያለውን ሰው እኔ ላንተ ያስፈልጋለሁ በሉ። ይሄ እውነት ነው? የቤተ ክርስቲያን መፈክር ነው ወይስ እውነት ነው? ታስፈልገኛለህ። አታስፈልግም ብሎ ከኛ ጋር የቆየው ጨለማ ውስጥ ያቆየን ይሁዳዎች እንደቆዩ ያቆየን መንፈስ አሁን ሪስቶሬሽን ተሐድሶ ወደ ኢትዮጵያ ዘልቆ እየመጣ ስለሆነ የኢትዮጵያ ሕዝብ ወዶ ሳይሆን ለእግዚአብሔር ጊዜው ስለሆነ ሪስቶሬሽን እየመጣ ስለሆነ በደንብ ስሙኝ። ያ ኤርምያስ አሁንም ችግር ስላለበት እግዚአብሔር እንዲህ አለው፣ አንድ ነገር ላሳይህ አለው። የማይሆነውን ነገር እኮ ነው እግዚአብሔር የሚያሳየው ክብሩን ለመግለጥ። እንደው እስቶ ህልም ሚላከበትና ምን አየ አለ? የለውዝ በትር አለ። የምትበሉት ለውዞች ለሆነ ወገኖች ግንድ አለው? እንደ ቆሞ በራሱ ጸንቶ ከነፋስ የሚከላከል ግንድ አለው? የለውም። በጣም ደካማ ነገር ነው። ግን ምን አየ አለ? ከሱ በትርን አየው አለ። መልካም አይተሃል። ኤርምያስን ራሱን አንተ እኮ የዚች እንደው እንደዛ ደካማ ሰው ነህ፣ ግን በትር ሆነች ይፈጽመው ዘንድ ይተጋለሁ። ሁለተኛው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ከእግዚአብሔር ጋር አብረን ሰራተኞች እንደሆነን እግዚአብሔር ቃል ይናገራል። ልክ እንደ ኤርምያስ በተናቀ ነገር የከበረ ነገር እግዚአብሔር እንደሚያደርግ ኤርምያስን እስከ ፍጻሜ እግዚአብሔር ያቆመው አንደኛ እርሱ ከሱ ጋር በመሆኑ፣ ሁለተኛ ቃሉን በአፉ ሞልቶ ሕይወቱ በቃሉ ስለተሞላ። ዛሬ ሕይወታቸውን ቃሉ ሞልቶ በጣም ድሃ የመጨረሻ በድህነት ወለል የሚኖሩ ሰዎች ምን ያህል ዓለምን በወንጌል እንዳናወጡ አሳያቸዋለሁ። የተለያየ አይነት እጥረት ይዛችሁ የመጣችሁ ወገኖች ስቶፕ ዮር ኮምፕሌን። አቁሙ። እውነቴን ነው የምላችሁ። አቁሙ። አም ቴሊንግ ዩ አቁሙ። ጊዜው እሱ አይደለም። አሁን እግዚአብሔር ከኛ ጋር የሚሄድበት ጊዜ ነው። ተሐድሶ ለምድራችን በእኛ ምክንያት በእናንተ ምክንያት ሊመጣ ያለበት ጊዜ ስለሆነ እና እኔ ባለሁበት አገር ሳውዝ አፍሪካ ላይ ሰዎች ኡቡንቱ የሚባሉ የታወቁ ሽማግሌዎች ትላልቆች የሚሉት ነገር አለ። ሩቅ መንገድ መሄድ ከፈለክ ይላሉ በብዛነት አብራችሁ ከብዙ ሰው ጋር ሂዱ። ብቻህን ግን ሩቅ መንገድ ስትሄድ አትጨርሰው፣ ትደክማለህ። ነገር ግን 4 5 ወይም ብዙ ሆነን ስንሄድ አንዱ አይዞህ ይላል፣ አንዱ ደግሞ ይደግፋል። ይሄ የመደገፍ መንፈስ ያስጨርሳል። አሜን 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 አሜን። ተደጋግፈን ጌታ ከመምጣቱ በፊት ከኛ የሚጠበቀውን ያላወቅነው ያልተገለጠው የእግዚአብሔር ሥራ ይፈጸም ዘንድ በኢየሱስ ክርስቶስ ስም እጥረታችን አልችልም፣ አዋቂ አይደለሁም፣ ልምድ የለኝም፣ ትምህርት የለኝም፣ ዕውቀት የለኝም የምትሉትን ሁሉ እግዚአብሔር የሚጠቀምበት መንገድ አለውና ደካማውን ተጠቅሞ የምነቀለውን የሚገለበጠውን እግዚአብሔር ይነቅላል፣ ይገለብጣል። አሜን 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 አሜን። እስቲ አሁን ሰውን አትጨብጡ። እስቲ በጌታ ስም ብላችሁ ልባችሁን ያዙ። ሃሌሉያ
ሃሌሉያ። ልባችሁን ያዙ፣ ግድ የላችሁም፣ አይዟችሁ። ከፈለጋችሁ አእምሮአችሁንም ያዙ። ከፈለጋችሁ ይሄና ይሄ አደገኛ ነገር ነው። አደገኛ ነገር ነው። ነገሮችን የሚቀያየር ልብ፣ አእምሮ ነገሮችን የሚቀያየር ቅርንጫፍ ወጥቶ ፍሬ እንዳፈራ እዚህ ጋር ጥያቄ አምጥቶ የሚያስቀምጥ እጥረትን የሚያስቀምጥ ችግር የሚያመጣ ልብ፣ አእምሮ አሁን በኢየሱስ ስም ያዙ። በጌታ ስም ይዣለሁ በሉ። በጌታ ስም ይዣለሁ በሉ። ከዛሬ ጀምሮ በሉ። እጥረት የሚባል ነገር በሉ፣ ጉድለት የሚባል ነገር በሉ አልናገርም በሉ። ምክንያቱም በሉ ጌታ ከኔ ጋር ነው። ቃሉን በአንደበቴ ሞልቷል በሉ። በሕይወቴ ሞልቷል በሉ። እጥረት በሉ፣ ጉድለት በሉ በኢየሱስ ስም ራቅ በሉ። እስቲ አሜን በሉ። እስቲ አሜን በሉ። ድገሙ፣ ድገሙ። እጥረት ካሰባችሁ እውነት ልንገራችሁ፣ እኔ የመጨረሻ ከድሃ ቤት የወጣሁ የድሃ ልጅ ነኝ። አባታዊ ወንጌላዊ ነው። የመጀመሪያ ወንጌላዊ ሆኖ በ2 ብር ከ50 ነው በወር የሰራው። 2 ብር ከ50 ያገኘ የመጨረሻ ድሃ ልጆች ነው። ግን የሚገርማችሁ ነገር ዛሬ አሁን እንዲህ ስንገለጥ እንዲህ ስንታይ ምንም ነገር ከኛ ጋር ኖሮ አይደለም። ምንም ነገር ኖሮ አይደለም። ግን ሁሉ ያለው ጌታ፣ ሁሉ ያለው ጌታ፣ ሁሉ ያለው ጌታ በክብር በእናንተ ፊት ያቆማል። በክብር ነገሥታት ፊት ያቆማል። በክብር ያሻግራል። በክብር ያወጣል። በክብር ያስገባል። በክብር ያስኬዳል። በክብር ያኖራል። በክብር ያሸንፋል። ቻሌንጆችን ሁሉ እንድንሻገር የሚያደርገው እርሱ ከእኛ ጋር መሆኑ ነው። አሜን፣ 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 አሜን። እግዚአብሔር በሚሰራበት ወቅት እግዚአብሔር ጋር ሰራተኛ ሆኖ መቀጠል እንዴት መታደል ነው! ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እዚህ ያለችው ባለቤቴና እኔ ምስኪኖች ነን። ለመናገር እኛ ምስኪኖች ነን። በጌታ ፊት ነው ምስኪኖች ነን። ግን ኃያላን ነን የሚሉት ያልገቡበትን ገብተናል። በአፍሪካ 22 አገሮች በቁጥጥራችን ስር ጌታ አድርጓል። 3154 ሚስዮናውያንን ከየሀገሩ አሰልፈን እግዚአብሔርን ስራ እንድንሰራ እግዚአብሔር አብሮት ያለ ሰው ሪስቶሬሽንን ለፍጥረት ለምድር ሁሉ ያመጣል። እባካችሁ ራሳችሁን አትናቁ። እባካችሁ ራሳችሁን አትናቁ። አንደኛ እግዚአብሔር ከኔ ጋር ነው ወይ? ሁለተኛ ቃሉን ተሞልቻለሁ ወይ? መንፈስ ቅዱስ ከኔ ጋር ነው ወይ? የሚመራኝ ስሜት ነው? ስጋ ነው? መንፈስ ነው? let we understand the leading power። ወገኖቼ በደንብ ሰሞኝ። የሰራዊት ጌታ እግዚአብሔር በኢየሱስ ክርስቶስ ባርካችኋለሁ። ከዚች ምድር አዋሳን ከተማ ለቃችሁ ወደ ይሁዳ፣ ወደ ሰማሪያ እስከ ምድር ዳርቻ ፍጥረት እንዲሄድ በኢየሱስ ክርስቶስ ከዚህ አወጣችሁ። አንተ ባትወጣ ልጅህ ይሄዳል። አንቺ ባትወጪ ልጅሽ ይሄዳል። ሰዓቱ ደርሷል። በጣም ቢበዛ 2-3 ዓመት ብቻ ኢትዮጵያ ውስጥ በደንብ ስሙኝ። ዓለም ሁሉ ስለ ኢትዮጵያ እጆቹን ዘርግቶ እኛም ኢትዮጵያውያን ያለቀሱት እናቶች፣ ያለቀሱ አባቶች ሁሉ ያለቀሰበት ዘመን እጁን ዘርግቶ አምላኩን የሚያመሰግንበት ሩቅ አይደለም። The restoration of Ethiopia is soon። እግዚአብሔር በሚሰራበት ወቅት ከእግዚአብሔር ጋር ሰራተኛ መሆን እንዴት መታደል ነው! አሜን፣ አሜን፣ አሜን። በአንድ ሀገር እንደኛ በክርስትና ባልተደላደሉ ሰዎች መካከል ጥቂት ሰዎች እግዚአብሔር ከነርሱ ጋር የሆኑ ሰዎች፣ ቃሉን በልተው የተሞሉ ሰዎች፣ የመንግስታትን ወገን መፍታት ማስፈታት የቻሉ ሰዎች፣ ጥቂት ሰዎች ድሆች፣ ከመሬት ወለል በታች በድህነት የሚታወቁ ዓለምን በወንጌል እንዴት ቻሌንጅ እንዳደረጉ ላሳያችሁ። መጽሐፍ ቅዱሳዊ ልግስና የምንለው ነገር
It's not created by us. እኛ የፈጠርነው ነገር አይደለም። ማንንም በስልጣኑ የሚያስተምረው ነገር አይደለም። እግዚአብሔር ለጋሽ ነበር። ሄሎ እግዚአብሔር ለጋሽ ነበር። አልገባቸውም። ቆይ አንዴ ላስረዳችሁ በደንብ ስሙ። በማን ነፍስ አልተፈጠርን? ፓስተር አልተማሩ ያቆየለም። አዋሳ ሰዎች ተመራምረው ሰውየውን ፈትሸው ከጥቂት በኋላ መልስ የሚሰጡት ወይም ሁላችሁ ቁመታችሁ ረጅም ነው ለመሰላችሁ። አጭር ሰው ካለ ቶሎ መልስ ይሰጣል። ረጅም ሰው ከጣቱ ጀምሮ እስከዚህ ድረስ እስከሚደርስ ሳምንት ይቆያል። በማን አምሳል ተፈጠርን? በአምሳሉ ተፈጠርን። አምሳሉን ከፍለን ተቀበልነው፣ በነፃ ተቀበልን። እግዚአብሔር አምሳሉን ለገሰልን። ልግስና ነው። አሜን አሜን። ሁለተኛ ከጭቃ አንስቶ ሰርቶ ካበጀ በኋላ እስትንፋሱን እፍ አለብን። እውነት ውሸት? ልግስና ነው አይደለም? ያንን ሰው እፍ ብሎ ስጦታውን ሰጥቶ ካዘጋጀ በኋላ ለዚህ ሰው ደግሞ የሚያስፈልገውን ነገር ሁሉ ፈጥሮ ሰማይና ምድርን ፈጥሮ በሰማይና በምድር መካከል የሰራዊት ጌታ እግዚአብሔር ያንን ሁሉ ለሰው ልጅ አልለገሰም ወይ? ሄሎ ለግሷል። ሰው በበደሉ በኃጢአቱ ከእግዚአብሔር ሲለይ አዘነ። ግን አንድ ዓላማን ወሰነ። እስካሁን የሰጠው አልበቃ ብሎ እግዚአብሔር በአራተኛ ደረጃ የወሰደውን እርምጃ ተመልከቱ። ልጁን ኢየሱስ ክርስቶስን ለኛ ለገሰ። አሜን አሜን አሜን። አሁን በደንብ ስሙኝ። ኢየሱስ ወደ ምድር ከመጣ በኋላ ፍጥረቱን ሁሉ ፈጥሮ ባህር፣ ውቅያኖስ፣ በሰማይና በምድር መካከል የሚንቀሳቀሱ ወርቅና ብር ሁሉ የእርሱ ሆኖ ነገር ግን እኛን ለማዳን ራሱን ባዶ አደረገ። እውነት ውሸት? ኢየሱስ ባለጠጋ ነበር? ድሃ? ለማን ነው ድሃ የሆነው? ለእኛ ሁሉን ሰጠ። የሚገርማችሁ ነገር ወደ መስቀል ላይ ከወጣ በኋላ አባቱን አጣ። ወደ መስቀል ላይ ከወጣ በኋላ አባቱን አጣ። በምድር ላይ ሲመላለስ ሁሉን አጣ። ግን ወደ መስቀል ላይ ከወጣ በኋላ አባቱን አጣ። ቢያይ የለም። አባቴ ለምን ተውከኝ አላለም ወይ? ሁሉን አጥቶ እኛን አገኘ። ሁሉን አጥቶ እኛን አገኘ። እስቲ ባካችሁ አሜን በሉ። ሁሉን አጥቶ እኛን አገኘ። እግዚአብሔር ራሱ የልግስና ምንጭ ነው። መስጠት ስራው የእግዚአብሔር ነው። ምንማረው የተማርነው ከእግዚአብሔር ነው። ወገኖች በደንብ ስሙኝ። ጌታ ኢየሱስ ክርስቶስ በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 21 ስትመለከቱ አንድ ነገር አደረገ። የማስታረቅን ስራ ጨረሰና እኛን ከአብ ጋር ካስታረቀ በኋላ ሚሽኑን ከጨረሰ በኋላ አንድ ነገር አለ። የማስታረቅንም አገልግሎት ለእኛ ሰጠን። አሜን አሜን። የማስታረቅንም ቃል በውስጣችን አኖረ። አሜን አሜን። አሁን እሱ የዘላለምን ደህንነት ሰጥቶ ከዚህ በኋላ ማንም ለመበጀት እንደማይሞት አውቆ ነገር ግን ስራውን በምድር ላይ ለእኛ አሳልፎ ሰጠ። ዛሬ ለጋሽ ማን ነው መሆን ያለበት ብትሉ እኛ ነን። ምክንያቱም ሰዎች የሚድኑበት መንገድ ነው። ህንፃ ለመስራት አይደለም አሁን የምጠይቃችሁ፣ በደንብ ስሙኝ። ጠረጴዛ፣ ሞባይል፣ እንደገና ደግሞ ኪቦርድ ለመግዛት አይደለም የምጠይቃችሁ፣ በደንብ ስሙኝ። ከዚህ በኋላ ታሪክ ተቀይሮ በአንቺ ልግስና ሰዎች ይድናሉ። አሜን እንዳልክ አትቀርም። በአይኔ ታያለ፣ ሰዎች ይድናሉ። ፓስተር የምናገረውን ነገር በደንብ ስማ። እስካሁን ካየኸው ዘመን ታሪክ ተገልብጦ ንብ አበባ ፍለጋ ውሃ ለመቅሰም ጫካ ይሄዳል። አምጥቶ ማር ይሰራል።
በደንብ ስማኝ ፓስተር፣ ይሄ ህዝብ ምስክር ነው። አሁን ግን እግዚአብሔር እንዲህ አለኝ፣ ታሪክ ተገልብጧል አለኝ። እንዴት ብዬ ጠየቅኩት ጌታን። በቃ እንዴት የዛሬ 7-8 ዓመት እንዴት ብዬ ጠየቅኩት። ልጅ አለ አሁን ንቡ አበባ ፍለጋ አይሄድም። አበባው ግን እየመጣ ቂሰመኝ እያለ ራሱ በቃ አበባው ራሱ ከጫካ እየመጣ ንቡ ባለበት ቂሰመኝ እያለ ዝም ብሎ እየቀሰመ ማር ይሰራል። ቤተ ክርስቲያን ስትለፋ ነበር። አሁን ግን ልግስና ሰዎች ወንጌል ወገኖቼ አደባባይ ሰብካችሁ ያጣችሁትን በልግስና ምክንያት ነፍሳት ይጎርፋሉ። በህይወት ሆነ የምታየውን ነገር ልንገርህ። ይሄ የጧት ፈረቃ ነው። ሁለተኛ ፈረቃ፣ ሶስተኛ ፈረቃ በህይወት ሆነ ታያለ። ልግስና 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 ዛሬ በአዋሳ ከተማ አሁን ጎዳና ላይ ያሉ ሰዎች ሁሉ ተጠርቀው ኢትዮጵያ ላይ ምን ተፈጠረ ሲባል ሰው ሁሉ ቤተ ክርስቲያን ነው እስኪባል ቤቶች ተዘግተው፣ ሱቆች ተዘግተው፣ መንገድ ተዘግቶ፣ ታክሲ ቆመው ሰው ሁሉ አምላኩን ለማምለክ ታድሶ እቺ ምድር በክሩሴድ በዓለም አቀፍ ደረጃ በአፍሪካ ደረጃ በአገር ደረጃ እቺ ከተማ በክሩሴድ ተአምር ሰርታለች። ነፍሳት ድነዋል። ሰዎች ተፈውሰዋል። listen, there is a season for everything. በቆሎ ለመዝራት ወቅት አለ፣ ግን አዝመራ ነው። ጤፍ ለመዝራት ወቅት አለ፣ አዝመራ ነው። ሌላውንም ምንም ለማድረግ አዝመራ ነው። አቮካዶ ተክላቸው ከ7 ዓመት በኋላ ፍሬውን መብላት አዝመራ ነው። አሁን በደንብ ስሙ። ክሩሴድም አዝመራ ነው። ኮንፈረንስም አዝመራ ነው። ትራክት መበተንም አዝመራ ነው። ወገኖቼ በደንብ ስሙኝ። ብዙ አዝመራዎችን አልፈናል። አሁን ግን ልንገራችሁ፣ እኛ ያየነውን የእግዚአብሔርን ክብር ልንገራችሁ። በልግስና ምክንያት ሰዎች ከዚህ በኋላ በልግስና ምክንያት በመካከላችሁ እዚህ አንድ ብላቴና አለ። ታሪክ ልንገራችሁ። ተነስ ቤቢ ተነስ። ልጁም ቤቢ ነው። ስሙ ይሩባኤል ነው እና አዲስ አበባ ከተማ መሐንዲስ ነበር። እግዚአብሔር ነገር ተገለጠለትና ወደ ስራ ገባ። ይህን ልግስና ኮርስ ከወሰደ በኋላ እንዲህ ነው አለና አንዲት ቤተክርስቲያን መስርቶ ጀመረ። ልግስናን በሚሽን ትምህርት ቤቱ አስተማረ። ተማሪዎቹን ደግሞ በቀጥታ ቤተክርስቲያን የምትተክለው በልግስና ነው፣ ያገኘነውን በመስጠት ነው በሚል በአጭር ጊዜ በ3 ዓመት 57 ቸርች ይሄ ሰው መስርተዋል። 57 እውነቴን ነው የምላችሁ። በደንብ ስሙ። ታላቅ ወንድሜው ሐዋርያ ነው። 310 ቸርች ነበረው እያገለገለ። አሁን ግን 700 ቸርች ማመን ልግስና ሊበላ ሊጠጣ የመጣው ሁሉ እዛው ይቀራል። ከኔ ጋር ናችሁ? ታንክ ዩ። ቁጭ በል። በ1914 ዓመተ ምህረት እንግዲህ 100 ዓመት አልፎታል። ባለፈው 2023 100ኛው ዓመታቸውን ሴሌብሬት አድርገዋል። ይሄ ሙቪ ዝም ብሎ ሙቪ አይደለም፣ ተግባራዊ የሆነ በህንድ ሀገር ሙዘራን በሚባልበት አካባቢ የሆነ ታሪክ ነው። አካባቢው ስለ ህንድ ታውቃላችሁ፣ ብዙዎቻችሁ ምናልባት አታውቁም ይሆናል። ህንድ ሀገር ከ3 ሚሊዮን 1-2 ተብሎ ከ3 ሚሊዮን በላይ ጣዖታት የሚመለኩበት ምድር ነው። ክርስትና እንደ ልብ የማይፈቀድበት፣ ኮንፈረንስ ክሩሴድ ትራክት መበተን የማይቻልበት እና በጣም ጥብቅ የሆነ ሀገር ነው። በዚህ ምድር ግን ምዕራባውያን ሄደው ሆስፒታል፣ ጤና ጣቢያ፣ ትምህርት ቤት ከፍተው እና ሰራተኞችን ወይም ደግሞ አብሯቸው ያሉ ሰዎችን የክርስቶስን ወንጌል እየሰበኩ በልግስና ማለት ነው፣ በልግስና እየሰበኩ ጥቂት ሰዎች ድነዋል። ነገር ግን እነዚህ ሰዎች ጥያቄ ተፈጥሮባቸዋል። ጥያቄው ምንድነው? ለምንድነው ወንጌል ጌታ ሆይ እንዳናስተላልፍ መንገዱ የተዘጋብን? እንግዲህ ይመስለኛል የመንግስትን ልብ ክፈትልን፣ መንገድ ስጠን የሚሉት ጸሎት ያለ ይመስለኛል። ዛሬ ለእናንተም እዚህ ጋር አንድ መልእክት አለኝ። ትክክለኛ ጸሎት በትክክለኛ ጊዜ ወደ ትክክለኛ አምላክ ስትጸልዩ እውነተኛ አምላክ
ትክክለኛው ምላሽ በትክክለኛው ወቅት ይመልሳል። አሜን። እነዚህ ሰዎች ጸሎታቸው ጌታ ሆይ እኛ እኮ አልበዛንም፣ ቁጥራችን ትንሽ ነው፣ ስደቱ አለ፣ ግን ምን ይሻላል የሚል ነበር። መሪዎች፣ እናቶች በጋራ ይጸልዩ ነበር። ጥቂት ሰዎች ከኔ ጋር ናቸው? አሁን በደንብ ስሙኝ። እነዚህ ሰዎች ከታሪካቸው ስንመለከት የደሃ የሚባሉ ግን ሩዝ የሚያመርቱ ያም ደግሞ በአግባቡ የሚያመርቱ ሳይሆን ድርቅ በጣም ያጠቃቸው ሰዎች ናቸው። አንዲት እናት ወደ ጓዳዋ ሄዳ ካላት ሩዝ ለመቀቀል በእጇ ጭብጥ ሩዝ ወደ ድስት ለማድረግ እንዲህ ሲታነሳ ሄሎ እስቲ እጆቻችሁን እንዲያርጉላችሁ ቆሎ ዘግናችኋል። የዘገናችሁትን ቆሎ እስቲ ያዙ። በእምነት ያዙ። ይሄን ቆሎ ሁላችሁም በእምነት ያዙ። በእምነት አሁን ስትመለከቱ ስትጎርሱት ረሃባችሁን ያስታግሳል? አስታግስም። ግን ጭብጥ ዩዝ እንደራዘች መንፈስ ቅዱስ ወደ ልቧ መጣ። እንዲህ አላት፣ ልጄ አለ ጸሎታችሁ ተመልሷል። በዚህ እሰራለሁ የሚከለክለኝ የለም አለ። ሄሎ በምን እሰራለሁ? በጭብጥ ሩዝ እሰራለሁ የሚከለክለኝ። እግዚአብሔርን የሚሰማ ሰው ሚስ አያረግም። በምን መንገድ ጌታ እንደምናገር አታውቁም። እግዚአብሔር ይናገራል እና ተናገራትና ድንግጥ አለችና ወደ ድስቱ አላረገችም። ጭብጡን ዩዝ ያዘችና ጌታ ሆይ ምን እያልከኝ ነው? ሂጂ ወደ መሪዎችሽ ጸሎታችሁ ተመልሷልና ንገሪ ብሎ ምን ይሰጣታል? ስትራቴጂ ስትራክቸር ያወጣላታል። ወደ መሪዎች ሄደችና መሪዎች እግዚአብሔር እንዲህ አለኝ፣ ጸሎታችሁ ተሰምቷል፣ በዚህ በጭብጥ ሩዝ እኔ እሰራለሁ የሚከለክለኝ የለም ብሏል ስትል መሪዎቹ ደነገጡ። ምን እናድርጋሉ? ከዚህ ሰዓት ጀምሮ እኔ እንደ እግዚአብሔር ቃል እችን ጭብጥ ሩዝ ምደፋበትን ገንዳ ስሩ። ትንሽ ነገር አይደለም፣ ትልቅ ገንዳ በጣውላ ስሩ አለች። ቤተ ክርስቲያን ታዘው ትልቅ ገንዳ ከዛ እዚህ ድረስ የሚደርሰውን ከዚህ ድረስ ወደዛ የሚደርሰውን ሁለት ገንዳ ሰሩና እየወሰደች ብቻችን ነገር ቻ ባገኘች ሰዓት ቻ ስታረቅ ለጠላት ሳቅ ነው። እግዚአብሔር ግን በስራ ላይ ነው። አሜን አሜን። ለጠላት ምንድነው? ሳቅ ነው፣ እጥረት ነው፣ እንዴት ይቻላል ነው። ግን እግዚአብሔር በስራ ላይ ነው። ከዚያም በኋላ አንዳንድ እናቶች አዩና እነሱን መቀላቀል ጀመሩ። ለአንድ ዓመት ያህል እየሰሩ ቆይተው ወገኖች ገንዳው ወደ ግማሽ ደረሰ። ገበሬዎች ባሎቻቸው አዝመራ ዘርተው በሚቀጥለው ጊዜ እርሻቸው እጥፍ ድርበው ነው ተባረከ። በጥቂቱ ታመኑ። እግዚአብሔር የባሎቻቸውን እርሻ መባረክ ጀመረ። አሜን አሜን። በሁለተኛ ደረጃ እንዲህ ነው የሆነው። በጭብጥ ሩዝ መሆኑ በጭብጥ መሆኑ ቀርቶ በኩባያ 4 ኩባያ 5 ኩባያ መስጠት ጀመሩ። አሁንም ስታመኑ እግዚአብሔር የባሎቻቸውን እርሻ እየባረከ። ቅድም አይታችሁ እንደሆነ አላውቅም፣ ሙቪው ላይ አንድ ነገር ሆነ። አሁን ጭብጥ ቀረ፣ ኩባያ ቀረ። አሁን ደግሞ በባልዲ በጀርባቸው ተሸክመው ማምጣት ጀመሩ። በረከቱ በባልዲ ሲጀምር ወዲያው ገንዳዎቹ ሞሉ። እቺ እናት ተጠየቀች፣ ምን እንሆን አሉ። አሁን ነው ወንጌል የሚሰበከው አለች። እንዴት? በሙዘራን አካባቢ ያሉ ድሆች በሙሉ ተራ በተራ ይጠሩ፣ ከዚህ 10 ኪሎ አድርገን እንስጣቸው። ነገር ግን ክርስቶስ ባይገባቸውም ከነሱ ጀርባ ሌላ ድሃ ስላለ 1 ኪሎ ይመልሱ። ሄሎ ሰው ሳይገባው ለጋሽ እንዲሆን። ከዛ ደግሞ ለመጡት እናንተ ወንጌል ሲበኩ ተባለ። ፕሮሰሱ ተጀመረ። የመጡት እያመሰገኑ የተራበ አሁንም ተመልሶ እየመጣ ከሚወስደው አንድ እጅ እየመለሰ ገንዳው እየሞላ የሚድኑቱ ቁጥሩ እየጨመረ ገንዳው እየሞላ አመታቱ አይታወቅም። 900,000 ሰዎች
በጭብጥ ሩዝ አገልግሎት ጌታን ተቀብለዋል። ስንት መቶ ሺህ? አንድ ጥያቄ ልጠይቃችሁ። የመጨረሻ ድሃ የሚባል ሰው ጭብጥ ሩዝ ነው ያለው። ከዛ በላይ የለንም ወይ? የእግዚአብሔር ሕዝብ ሆይ የለንም ወይ? የገደለን ስራ እንዳይሰራ የያዘን እጥረት፣ ስግብግብነት፣ ራስ ወዳድነት፣ አለመለቀቅ፣ እግዚአብሔር ከኛ ጋር መሆኑን አለመረጋገጥ፣ በቃ መጠራጠር፣ ራሳችንን ችለን የምንሄድ እየመሰልን ቃሉ በውስጣችን በደንብ ስላልሰራ እግዚአብሔር የምናገረኝን ስሙ። 20 ዓመት 30 ዓመት 10 ዓመት 15 ዓመት ሳትሰሩ ያለፈባችሁን ዘመን እግዚአብሔር ለመካስ እግዚአብሔር ለመበቀል ከዚህ ቀን ጀምሮ በእናንተ የበቀል ስራን እግዚአብሔር ይጀምራል። አሜን አሜን። በሚታዘዙት የበቀልን ስራ እግዚአብሔር ይጀምራል። አሜን አሜን። እጥፍ ድርብ ሆኖ ተአምራት ይሆናል። እንግዲህ 900 ሺህ ሰው ሲድን አንድ ነገር ሆነ። አካባቢያቸው እስከ ለኩ ድረስ እንበል፣ ከዚህ ደግሞ እስከ ጥቁር ውሃ ድረስ እንበል። በቃ አካባቢው ጠቅላላ በወንጌል ሲደረስ ዲዮችንም ከደረሱ በኋላ እርዳታው እንዳይቆም ምን እናድርጋሉ? አንድ ሕግ አላቸው። ይህንን ሕግ ዛሬ በጌታ ስም በእናንተ ፊት እናገራለሁ። ሕጋቸው መብላት ከቻልኩኝ መብላት ለማይችለው ማካፈል ይችላለሁ። እደግመዋለሁ። የዕለት ዳቦ ቁርሴን መብላት ከቻልኩኝ ቁርሴን መብላት ላልቻለው አካፍላለሁ። ምሳ መብላት ከቻልኩኝ ምሳ መብላት ለማይችለው አካፍላለሁ። እራት መብላት ከቻልኩኝ እራት መብላት ለማይችለው አካፍላለሁ የሚል ውሳኔ ነበራቸው። አስቡበት። 5000 የአዋሳ ሕይወት ብርሃን ቤተ ክርስቲያን ሕዝብ በቀን 5000 ሰው ከመገባ እንደው ሌላ ቀርቶ ዘመቻ ወጣችሁ በአንድ ቀን 5000 ሰው ከመገባችሁ እርግጠኛ ነኝ 2000 ተከትሏችሁ ይመጣል። አየን እኮ በአገራችን በዚህ በዳምቦያ፣ በዱራሜ፣ በአንገጫ እንዲሁም በወላይታ፣ በሙዱላ፣ በስዳማ እዚህ ደግሞ ለኩ፣ ይርጋለም፣ አዲስ አበባ እንደ ሐረር ታምር አየን እኮ። ልግስና የገባበት ቤት ሁሉ ተጎትቶ ወደ እግዚአብሔር መንግስት እየመጣ ነው። ለምን? መለኮታዊ የእግዚአብሔር አሰራር ጊዜ ነው። እነዚህ ሰዎች ምን እንሆናሉ? በደንብ ስሙኝ። ምን እንሆናሉ? እቺ እናት አሁንኛ ሩዙን ብቻ አይደለም ጫካ ሄዶ እንጨት ለቅሞ የሚያመጣውም ከእንጨቱ፣ አትክልት የሚተክለውም ከአትክልቱ፣ አስራት እንዳይመጣ መባ እንዳይመጣ፣ ነገር ግን ልግስና የኛ ይቀጥልና ለ2 ዓመት ይከማች ተባለ። ለ2 ዓመት አከማችተው የሚገርማችሁ ነገር 13 ሚሊዮን ዶላር ሸጡ። እግዚአብሔር የጀመረው ነገር መደነቅ ብቻ አይደለም፣ መብዛት ነው። ብቻ እሱ ይጀምር፣ ብቻ እግዚአብሔር ይጀምር። 13 ሚሊዮን ዶላር ብታካፍሉ ወደ 200 ስንት ቢሊዮን ነው የመጣው በኢትዮጵያ ብር። አሁን ምን እንሆናሉ? አይ በእኛ መካከል 900 ሺህ ህዝብ ካለው አንዷ ፕሮስፔቴሪያን ቤተክርስቲያን 500 ሺህ ህዝብ እኛ ውስጥ አለ አይደለም? አዎ፣ ከኛ ውስጥ ሚስዮናውያንን ስልጠና እንጀምር፣ የሚላኩትን ስልጠና እንጀምራሉና ማሰልጠን ጀመሩ። ባለፉት 100 ዓመታት እቺ ቤተክርስቲያን 1800 የወንጌል መልእክተኞችን ወደ ቻይና፣ ወደ ፊሊፒንስ፣ ወደ ራሽያ፣ ወደ ዓለም ሁሉ 1800 የወንጌል መልእክተኞችን ልከዋል። ፓስተሮቻቸው፣ አገልጋዮቻቸው እርግጠኛ ነኝ በእነሱ ውስጥ የሚያቃጭለው ደወል ይሄ ነው። ምድርን መውረስ ያለ እናንተ
አይሆንም። አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ኮተቤ ነው አይደለም? እሙዬ ኮተቤ መሰረተ ክርስቶስ ቤተክርስቲያን በደንብ ስሙ። 800 አማኝ ነው ያላቸው። 300 እናቶች፣ 500 አባቶች። ይህንን መልእክት ከሰሙ በኋላ የቤተክርስቲያን ሰብሳቢው ሚስት አርብ ስልጠና ሰጥተናል፣ ቅዳሜ ሰጥተናል። ቅዳሜ ምሽት በስልክ በቴሌግራም በዋትስአፕ ሴቶችን በሙሉ 300ውን ባደርስም ከ200 በላይ ደረስኩኝ አለች። ተስማማን አለች። 300 ሴቶች በሳምንት 1 ኪሎ ሩዝ፣ 1 ኪሎ ማካሮኒ፣ ዘይት ያላቸውን ሁሉ እናመጣልና ገንዳ ስሩልን አሉ። ቤተክርስቲያን መሐንዲሶች ወጡና ገንዳ ሰሩ። ጥቂት ዲያቆናት ናቸው ያሏቸው። ድንገት እናቶች በቃ እንደ ጎርፍ መጡና ገንዳው ሲሞላ ዲያቆናት ተጨነቁ፣ መሪዎችም ተጨመሩ፣ ፓስተሮችም ተጨመሩ። ወደ መጋዘን አንዴ ሞላ፣ ሁለተኛ ቀጠለ። በደንብ ስሙኝ። ዛሬ በዛች ቤተክርስቲያን በሳምንት 6 ቀን ከእሁድ ውጪ ከ400 በላይ ድሆች ይመገባሉ። 44 ሰዎች ድነው ተጠምቀው፣ ነገር ግን የሌሎችን የሃይማኖት ስም አልጠቅስም። ነገር ግን ከቡና ቤት ሴቶች መተው ልገሳ ውስጥ የገቡ ሰዎች ተጠምቀው የደስታቸው ቡና ቤት ሴቶች ሃሌሉያ። በሐዋሳ ሕይወት ብርሃን ቤተክርስቲያን 2000 እናቶች ካሉ ምድሪቱ አለቀላት። እጥረት ብቻ ይወገድ እንጂ ሻሸመኔ ቃለ ሕይወት ላይ ይህን አገልግሎት ሰጠን። አንዲት ከሙሉ ወንጌል ቤተክርስቲያን የመጣች እናት ሮጥ ብላ የሄደች ከመንገድ ላይ ሱቅ አየችና ፓስታ ገዛችና ምን ነው ለይሁድ ቀን ለቃለ ሕይወት ቤተክርስቲያን ነው፣ ሙሉ ወንጌል ናት። ቀደም ብላ ቶሎ ብላችሁ ከረጢት ስሩ፣ የመጀመሪያው የኔ ነው አለች። አሁን ሻሸመኔ ቃለ ሕይወት ብትሄዱ ቤት መግቢያ ላይ በር ላይ 2 ቦታ ላይ ከረጢቶችን ታገኛላችሁ። መብላት ከቻልኩኝ መብላት ለማይችለው ማካፈል እችላለሁ። 1500 ሴቶች፣ 2000 ሴቶች በደንብ ስሙኝ። ገደብ የለውም። ከዛ በላይ ሊሆን ይችላል፣ ሊያንስ ይችላል። ነገር ግን ከዚህ ቀን ጀምሮ በሮች ተከፍተዋል። በሮች ተከፍተዋል። በሮች ተከፍተዋል። እግዚአብሔር በዚህ ቤተክርስቲያን ሪሶርስን አመቻችቷል። ቤቶች ሞልተዋል። ባዶ ቤቶች ሞልተዋል። አሁን ግን በበረከት ይሞላሉ። ሄሎ ሁለተኛውን ነግሬ ልጨርስ። ሐኪሞች እዚህ መካከል ካላችሁ ልጆቻችሁ፣ ነርስ፣ ጤና ረዳት፣ ዶክተር ካላችሁ ልጆቻችሁን አንሱ። ዛሬ ስለምናገረው መልእክት ፈርታችሁ አናነሳም ካላችሁ በደንብ ስሙኝ። ለእናንተ መልእክት አለኝ። ጤና ረዳት፣ ዶክተር፣ ነርስ እጆቻችሁን አንሱ። የለም አንዲት ብቻ ናት። 2 3 እኔ መቁጠር ባልችልም ቤተክርስቲያን 4 እዛም 5 6 7 8 ልንገራችሁ። ገዳሃራ አማኑኤል ቤተክርስቲያን ናዝሬት። አይ እኛ ዶክተሮች ነርሶች እንደራጃሉ። እንዴት እንዴ? እነዚህ ዲዎች ቤተክርስቲያን እየረዳች፣ እነዚህ እኮ የትም ሄደው መታከም የማይችሉ ናቸው። እኛ ደግሞ ተደራጅተን በቤተክርስቲያን በሳምንት 1 ቀን ብትቀር እነዚህ ዲዎች በሙሉ በነፃ እናክማሉ። ክርስቶስን የማያውቀው በነፃ እየታከመ፣ ወይኒ ቤት ደግሞ እነዚህ ሐኪሞች ሄደው በነፃ እያከሙ፣ ወይኒ ቤት እየዳነ፣ ቤተክርስቲያን እየዳነ። ወገኖች በደንብ ልግስና የፈውስ መንገድ ነው። አሜን 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 አሜን። የህግ ባለሙያዎች እጆቻችሁን ውስጥ ጠበቆች ካላችሁ፣ አዎ የህግ ባለሙያዎች ጀማል ታንኪዩ፣ ጀማል ነህ አይደለ? ታንኪዩ። እስቲ የህግ ጠበቆች በደንብ ስሙ። የህግ ጠበቆች ደግሞ እንዲህ አሉ። ልግስናው ገብቷቸዋል። ልግስና ገንዘብ ብቻ አይደለም፣ ሙያችንም ዕውቀታችንም ልምዳችንም ለቤተ ክርስቲያን ያስፈልጋል። የህግ ባለሙያዎችም በቤተ ክርስቲያን ተደራጅተው መጥተው አይ እኛ ለድሆች
ፍርድ ቤት በነፃ እንቆማለን። ልግስና መልእክቴን እዚህ ላይ ላብቃና እስቲ ሁላችሁም በአንድ ጊዜ ጮኻችሁ በሮች ይከፈቱ በሉ። ድገሙ ድገሙ። እኛም እንሰራለን በሉ። ድገሙ። እኔ እንዲህ ልበላችሁ፣ የሰማይ መልአክ እግዚአብሔር የፍጻሜ ዘመናችንን እሱ ይባርክ። አሁን በገባችሁት ቃል እግዚአብሔር ቤታችሁን፣ ኑሯችሁን፣ ቢዝነሳችሁን፣ ትምህርታችሁን፣ ጤናችሁን፣ እርሻችሁን፣ ሙያችሁን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርክ። አሜን አሜን።